እንደሚታወቀው ያው መንግስት ባቀረበው ጥሪ መሰረት እጃቸውን ለሰላም አማራጭ ሰጥተው ሪሃቢሊቴሽን ሴንተር ገብተው አንዳንዶች እንደውም ኦፊሻሊ ከመንግስት ጋር የተፈራረሙበት ሂደት አለ። በተለይ የአማራ ፋኖ ተብሎ የሚጠራው ኃይልም እንደዚሁ ወደ ሰላም ስምምነት የመጡበት ሂደት አለ። ይሄንን ብለን ተስፋ ስናደርግ በአንጻሩ ደግሞ ቅድም ያሉት ውርስ ነው የሚባለው ከድሮ ጀምሮ እንደው 40 እና 50 ዓመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ እስካሁን እዛ ሙጥኝ ያለበት ሁኔታዎች አሉ። አሁን ለምሳሌ ስለ ኢትዮጵያ እንወያይ፣ ስለ ሀገር እንወያይ፣ ስለ ሰላማችን እንወያይ ተብሎ የፕሪቶሪያ ሰላም ስምምነት ተፈርሞ ብዙ ነገሮች ከተፈጠሩ በኋላ የትግራይ ህዝብም እንደዚሁ ሰላሙን እያጣጣመ በመጣበት ጊዜ በአንጻሩ ግን አሁን ከሶስተኛ ወገን ከሌላ ወገን ጋር እንደዚህ ቅድም ያለው ውክልና ጦርነት ያለው ነው ከነሱ ጋር እየተደራጀ አንዴ ጽምዶ አንዴ ምን ሌላ አድጀክቲቭም እየተሰጠው ስቲል ከዛ ሴራ ያለ መውጣት እሳቤም አስተሳሰብም ባህልም እየሆነ የመጣበት ሂደት አለና ይሄ በነገራችን ላይ ይሄ ማስረጃ ኮት አድርገ ማለት አትሪቢሽን አለው የፋኖ ባለፈው ከመንግስት ጋር የሰላም ውይይት ያደረጉት ወይ ምክክር ያደረጉትና የተፈራረሙት አካላት ናቸው ያነሱት። ህወሓት የሚባል ኃይል ያስታጥቃል የኤርትራ መንግስት እንደዚሁ ያደርጋል የሚል መግለጫ የሰጡት እነሱ ናቸው። ከነሱ የወሰድኩት ሀሳብ ነው። ከማንም የወጣ ሀሳብ አይደለምና በዚህ ልክ ሴራ ውስጥ ያሉ አካላት አሉና እንዴት ነው ታዲያ እንደነዚህ አይነት አካላት ወደ እንደዚህኛው ማለት ካዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት የሚቻለው የሚለው ነገር ነው። አሁን ባይዘው ወይ ያሁኑ የሽምቅ በሽምቅ መልኩ በተላላኪነት መልኩ እዚህም እዛ የምናየው ነገር አንደኛ ያው እንዳልኩት ውርሻ ነው። ሁለተኛ አሁን እኔ ሁለተኛ ያውልህ አማራ ላይ ያለ የጸጥታ ችግር እኮ አማራ ማለት ለኔ አማራ አርሶ አደር ነው። ህዝብ ማለት በኢትዮጵያ አርሶ አደር ነው እና ለሱ እንትን ነው ዱብ እዳ ነው። ወጣቱ ከላሽን ይዞ ወደ በረሃ ወደ ገጠር ሄደው እኮ ዱብ እዳ ነው የሆነበት። አልሆነበትም ብሎ ሲመለስ በፍጹም የአርሶ አደሩ ምርጫ አይደለም። ምርጫ ባልሆነበት ሲሄድበት ዱብ እዳ ነው። ከዛ ስቃይ ይዘውለት ሄዱ። የኦሮሞ ሸኔም የኦሮሞ አርሶ አደር ዱብ እዳ ነው። የትግራይ ነገር ፀሐይ የመታው ከሁሉም በጣም አስከፊ ለትግራይ ህዝብ ያለፈው ጦር ዱብ እዳ ነው እና ባለፈው ማርሻልም የህዝብ ጦርነት የሚባል አላየውም። እውነቱ ነው። ህዝብማ ሰላም ነው የፈለገ ይሁን ሰላም ነው የምፈልገው። ሰላም ይዛችሁ ሊኑ ነው። በሰላም ራዲየስ ውስጥ የምፈልገው ነው። ወይ አግዙኝ ወይ አትበጥብጡኝ እኮ ነው የአርሶ አደሩ ብቻ። ከቻልክ አግዘኝ። ከተማዎቹ ላይ ጥያቄ አለው። የከተማው ሰው ወይ አግዘኝ፣ እውቀት ይዘና፣ ቴክኖሎጂ ይዘና፣ መዳበሪያ ይዘና፣ ዘመናዊ እርሻ በቃ ኑሮ በጣም ከተፈጥሮ የተጣበቀ የተቸገረ አይደለም። በዚህ የሚያላቀቅ ወይ ዘሊና ወይ አትበጥብጠኝ ነው ምርጫው። ስለዚህ አሁን ያሉት ምን መጀመሪያ ዱብ እዳ ናቸው፣ ለህዝቡ ዱብ እዳ ናቸው። እና በሂደት ደግሞ እንዳልከው እኔም ሰምቼዋለሁ ቁጥራቸው የማይናቅ ሰዎች በቃ ይቅርብን ብለው ሰላም ብለው መጥተዋል። this must be celebrated እና ሌላው ግን እንደገና ያለውን ዘመቻ አውቀዋለሁ እኔ ምን ናቸው እንደዚህ ናቸው ምን ያውልህ ሸማቂ ነው ችግራችን አሁን ያለው ተላላኪ ነው ሸማቂ ነው ዲያስፖራ ሸማቂ ያለ ከተማ ሸማቂ ያለ ገጠር ሸማቂ ያለ እንደ የኢንቫይሮንመንት ነው ኦፕሬት የሚያደርጉት። ከዛ ሲወርድባቸውም ሰምቻለሁ። እነሱ ላይ አይደለም እየወረድባቸው ያለው አርሶ አደሩ ላይ ነው እየወረድበት ያለው። ጦር አውራጆች ናቸው። እንትኑ የአዙሪቱ እኮ እንትን አለው ጫፍ ወጣው ፍሮንት ራነርስ አሉት። መጽሐፉም እንደዛ ይላል። ፍሮንት ራነርስ አሉት። ዝም ብለህ ውርሻ ነው ታሪክ ነው ይህን ውሰድና አሁን በወቅቱ ግን ፍሮንት ራነሮችን መለየት አለባቸው። ለዚች ሀገር ዱብዳ እየሆንባት ያሉ ለዚች ሀገር ጦር አውርድ ሰባኪዎች እየሆንባት ያሉ እና እነዚህ አይመለሱም የሚል እንትን የለኝም። አይመለሱም የሚል እንትን የለኝም። ሊመለሱ ግን እኔ ፍሮንት ራነር መሆናቸው ትውልዱ
አሁን ትውልዱ ጭንቅላቱ ላይ ነው የሚጫወቱት። ታውቃለህ፣ ገንዘቡ ይበላሉ፣ ኤርታይም ይበላሉ፣ ጭንቅላቱን ይበክላሉ፣ ጊዜውን የማያደርጉት ነገር የለም። መምረጥም አልቻለም። በሰላምና በጦር አውራጅ መካከል እንደሆነ ዲፈረንሱ እኔ አሁን እያንዳንዱ ሚዲያ ሳዳምጥ ምን እንደምል ልንገር ሰማውና ይሄ ሰላም ይውረድ ነው እያለ ያለ በቀላሉ ሌቭል ማድረግ ይወስዳል። በፈለገ መጥቶ አዙሮ ሲሄድ ጦር አውርድ የሚል ደግሞ አለ። ዝም ብሎ አይደለም ይላል። ዝም ብሎ ውስጥ ምናምን ብለህ በጅምላ ምታወራለህ። እና እነዛ ጦር አውራጅ ናቸው። ፍሮንት ራነርስ ናቸው። በሚዲያም ይምጡ በሌላም ይምጡ ፍሮንት ራነር ፊው ኢን ናምበር ከፖፑሌሽኑ ጋር እንትን ሲል ግን ደግሞ ማህበረሰቡ በህይወቱ ላይ የተጫወቱ እንዳሉ ቀጣይ ስራ ይፈልጋል። ምክንያቱም ምንድነው መሰለ ወደ ዋና እንትናችን ገብተን ተወያይተን ብዙ በያደ ጊዜ እንዳልተወያየን ነው የማውቀው። በቃ ማዳበሪያ ይመጣል፣ የኢኮኖሚ ነገር እንደዚህ ይሆናል፣ ሌላው የቆየ የተባለ አጀንዳ እንደሆነ ሌላው በሙሉ ነው የማውቀው እንጂ ከዛ ደግሞ እኛ እኮ ደርግን አሸነፍና አለና ራሳችን እንኳን አልገመገምንም። ያን ኢሰፓ በሙሉ ወንጀለኛ ብቻ ነው ብለን አሸንፈናል ብለን ቁጭ ነው ያልነው። ይሄ ነገር ዋን አቴ ታይም ነው። አንድ ትውልድም ላይ ጨርሶ ይችላል። ግን ንቃተ ህሊናችን አገሪቱ ብዙ ጊዜ የተነገረ የጎደላት ነገር የለም። ተፈጥሮ አዳልጦ የሰጣት ሀገር ናት። የሚበላ ሰው ደም አጣች። እርስ በራሱ ሊባላ ማለት ነው። ውሃችን አልተነካ፣ ፈርታይል መሬታችን አልተነካ፣ አናውቀው። ሌበራችን አልተነካ። ሌበራችን ለምንድን ነው የሚውለው? ለከላሽና ለሽምቅና እና እንግዲህ ልቦና ይስጠንና አንድ መጽሐፍ ወይ አንድ ወሬ ይፈታዋል የሚል እንትን የለኝም። በትልቁም ህዝቡና አሁን ያለው ካረንት መንግስት ትልቅ እንትን አላቸው ብዬ ወስዳለሁ። የልማቱም ስራና እችን ሀገር ግን ከሆነ ጠፍሮ ከያዛት ሀዲድ የማላቀቅ ስራ መንግስት ነው፣ ልበሰፊው ነው። ለምሳሌ አሁን እጃቸው የሚሰጡትን በጣም መቀበል አለበት። በቃ ጀግንነት ማለት ይሄ ነው። ከአርሶ አደሩ እኮ ተቀነሱለት፣ እንትን እኮ ነው የቀነሱለት። ታውቃለህ፣ ዱቡዳ ከሆኑበት ተቀነሱ። ለዚህ ክሬዲት ሊወስዱ ይገባል። ግን ደግሞ ይህንን አይተው የፈነዱ ደግሞ አሉ። እሱ ነው አሁን አንድም ስጋት የሆነብኝ ማለት ነው። ማለት ሰው ህዝቡ አጠቃላይ አንዳንድ የፖለቲካል ኤሊቶች ብለን የምንላቸውም ወደ ሰላም እየመጡ ባለበት ሂደት ግን ደግሞ ከሆነ ቦታ ተነስተው ወጥተው አንዳንዶች እንደውም ምህረት የደረገላቸው ናቸው። ቀድሞ በነበረው ምርጫ አድርጉ አታድርጉ በሚል ጥያቄ እናረጋለን ተብሎ ህገወጥ በሆነ መንገድ የተገባበት ሂደት ነበር። አሁን ደግሞ ምርጫ እናድርግ ሲባል ደግሞ ነው አናድርግም የሚል ሌላ መነሻ ደግሞ መጥቷል። እሱ ብቻ አይደለም የመገነጣጠል ማለት አንድን ክልል አውጥተህ ገንጥለህ ሀገር ካልሆነች ብሎ ደግሞ ሙጥኝ ማለት ነገር ደግሞ አለ። አንዳንድ በማንጠብቃቸው ሰዎችም እንደዚህ ሲነሳ ነበር፣ እየተነሳ ያለበት ሂደት አለ። ይሄ ነው አሁን ስጋት እየሆነ ያለው ጀነራል እዚህ ላይ የሚሉት አሁን እኮ ለምሳሌ ትግራይን ከወሰድክ በኮሮና ጊዜ ምርጫ ይቆይ ሲባል እንትን ይሉ እንደነበር አውቃለሁ። መንግስት ምርጫ ይቆይ ካለ ምርጫ እናረጋለን እንችላለን። ምርጫ ያረጋለሁ ካለ ደግሞ ኮሮና ላይ ህዝብ ላይ አስጨርስ ነው ብለን ይኸውልህ እንደዚህ ነው የሚሄዱት። የወረደ ፖለቲካ ነው፣ ባይዞ ሪታርድድ አይነት ፖለቲካ ነው። ትግራይ ውስጥ ያለው ፖለቲካ ወርደዋል፣ በጣም ታመዋል። እና አሁን በቅርቡ ደግሞ አሁን ትግራይ እዛ አለ በቃ እዛ አለለች እዛ አላችሁ ትግራይም አለችላችሁ፣ አንበጣበጥ። ፕሪቶሪያ ላይ ተስማምተናል። እሱን ሰላም ማዕከል አድርገን እሱን እንፈጽም። እዛ ላይ እኮ ፕሮፓጋንዳም ፒስፉል መሆን አለበት ነው የሚለው። ይሄ በፕሮፓጋንዳ መወቃቀስም አርቲክል አለው። አሁን ጀነራል ክንፌ ቅርብ ጊዜ ሰምቼው ነበረ። ነጻነት ኤርትራ ይላል። ቅድም እንዳልከውም ወደ ህግደፍ ሄደዋል።
ግን እና ትግራይ በራሱ አይደለም ያለው። አሁን መጀመሪያ ነገር በራሱ አይደለም ያለው። ትልቅ ኢጎ ነበር፣ የሆነ ስህተት። አሁን ብዙ ሳይሆን አንዳንድ ሰዎች እኔ ጋር የማይስማሙት ይሄ ጦርነት እንኳን የትግራይ ጦርነት እንኳን ሊነሳ መታሰብ አልነበረበትም። በጣም ጠንካራ አቋሜ ነው። እንኳን ሊነሳ መታሰብ ትግራይ ወዝ ቶታሊ አንፊት ለጦርነት። አሁን ምንድነው የሚሉት? ዝግጅት ስላልተደረገ። ምንድነው የምታዘጋጃት ትግራይ? ምን ኮዝ ለጦርነት መዘጋጀት እኮ በሽታው ለሰላም፣ ለልማት፣ ለፍትህ፣ ለትውልድ፣ ለህፃን እኮ አይደለም። ለጦርነት እኮ ዝግጅት አላደረግንም ብሎ ይሞግታል። እኔን ደግሞ አንተማ ጠቅላላም ጦርነቱ መቅረት ይችል ነበር ስለምትል ትሳሳታለህ ይሉኛል። እነሱ ነው በጣም እንትኑ ውስጥ ነው ያሉት። የቀውስ ሰለባ ናቸው። የቀውስ ሰለባ ስትሆን ብሌስ ነው የምታደርገው፣ ይሁንታ ነው የምትሰጠው። በጦርነቱ ላይ ደግሞ ትንሽ ጎዳርተህ ጉዳትና እንዳትጠየቅ የምትፈራ ከሆነ ደግሞ ወደ ጃስቲፊኬሽን ነው የምትሮጠው። ወደ በቃ አይቀርም ነበር መደረጉ ትክክል ነው በቃ ደግሞ በዛ ላይ እና አሁን ዳገት የማይወጣ ፕሮፓጋንዳ አለ። ትግራይ በራሷ አይደለችም። ትግራይ በራሷ አይደለም ያለው። አሁን ያ የሚባለው ዝም ብሎ ወሬ አይደለም። እነ ስብሀት እነ ኢሳያስ ቨሪ አክቲቭ እንትና አጀንዳ አላቸው። ሌላ ማሰብ አይችሉ። ከእድሜም ከልምድም ሌላ ማሰብ አይችሉ። ስለ የትግራይ ህዝብ መጥፋት ደንታቸው አይደለም ብቻ ሳይሆን አላማቸውም ነው። ህዝቡ ጋር ቂም አላቸው እኮ ነው የምለው እኔ። ህዝቡ እኮ ተቀጥተዋል። እንደ ህዝብ እኮ ሲቀጣ እኔ አይቻለሁ። አዙሪቱ መጽሐፍ ላይ አለ። እንደ ህዝብ ሲቀጣ አይቻለሁ። ሲስተማቲካሊ ሲቀጣ ማለት ነው። ኢሳያስ ኤርትራን ህዝብ ቀጥቶ ጨርሶታል። ትግራይ የሚቀጣ ነበር፣ በጦርነትም ተቀጣ። አሁን የቀረውም እንዲቀጣ ይፈልጋል። ለመቅጣቱ ታዲያ ምንድን ነው የምታመጣው? ዳገት ይውጣ አይውጣ ጦር አውርድ ነው የምትለው። ጦር አውርድ ነው ነጻነት ምናምን ሲሉ እንደዛ ነው ያልኩ። አንዳንዱ ሲያወሩና ሜዲያዎች ጦር አውራጆች አሉ። ጦር ይውረድ ሲሉ ጦር ይውረድ ስላሉ ያወርዳሉ ላይሆን ይችላል። ግን ያ በሽታ ኦልሬዲ መፍራት ያለብን ኢንኩረብል እንዳይሆን እነምፈራውስ ነው። ወደማይታከም ደረጃ ከደረሰ ምንድን ነው ያ መሬት ሰው የሚኖሩበት ሊሆን ይችላል ወይ እላለሁ። እና እንግዲህ አሁን ምንድነው ስሌቱም ወስደህ ምናምን ወስደህ እኮ ቁስለኛህን መርዳት ያልቻልክ መቀሌ ቁጭ ብለህ በሺዎች በአንተ ምክንያት በአንተ ጦር አውራጅነት ከሞት ተርፈው አካላቸው የጎደሉ ላይ ቁጭ ብለህ ጦር አውርድ የሚል ነው እኮ እየሰማን ያለ ነው። እንኳን ጦር አውርድ ጦርነት የሚል ቃል ትግራይ በካፒታል ክራይም በጣም በከባድ ሕግ የሚያስቀጣ መሆን ነበረበት በትራንዚሽኑ ቃሉ ራሱ። ምክንያቱም ለህብረተሰቡ በጣም አስደንጋጭ አስፈሪ ነው። በጦርነት የተጎዳ የደነገጠ በአጋጣሚ የተረፈ ሰው ጦርነት የሚል ቃል ከአፍህ አይወጣም። ግን በራስህ በሌለበት እና በዛ በሽታ በቀውስ በሽታ ብቻ በተለከፍክበት እዚህ ሰዓት ፍሮንት ራነርስ ያልኩ እኮ እነዚህ ናቸው። አሁን እኮ ህዝቡ እኮ እንኳን ጦርነት መስማትም እኮ አይፈልግም። እነሱ ጋር ያሉ ወጣቶችም እኮ ምን ይዘን ነው ወደ ቤታችን የምንሄድ የሚሉ ናቸው እንጂ እየተጎዱ የደነገጡ እኮ ናቸው። ኋላ ቀረ የጅግና ውሎ የምንትሴ ውሎ ምናምን የሚሉት ብዙ ሙሃ አይቋጠርም። አሁን በእኛ ጊዜም እንኳን አልቋጠረም። ጅግና ሊባል ይፈልግ ነበር። ጅግና ሊባል ከሆነ ህዝብ ነው። ታሪክ የሚሰራው በህዝብ ነው፣ በግለሰብ አይደለም። ግለሰብ የመሪ ሚና ይጫወታል። ግን የህዝብ እሺ ካላለው፣ ጉልበቱ ካልሰጠው፣ ይሁንታ ካልሰጠው፣ ግብር ካልከፈለ፣ ከጎንህ ነን ካላለው እኮ መሪ ተንጠሉ ዝም ብሎ ነው ልፋት ላይ ነው የሚቀረው። ግን ዚያር ሲክ ኦፍ ኢት በዛ በሽታ የተለቀፉ እንትናቸውንም መቆጣጠር አልቻሉ።
ምንድነው እያልን በትግርኛ ለትግራዋይ በዚህ አስከፊ ጦርነት አልፎ ምዕራብ ትግራይ ተዋግተን ውጊያ ይሉታል። አሁን ከኢትዮጵያ ጋር መሆን ባርነት ግዛት የሆነ የመቼ ታሪክ እንደሚያወሩ ለራሳቸው የተምታታባቸው ናቸው። ከኢትዮጵያ ጋር መሆን የሆነ ምንድነው የሆነ ባርነት በቃ ጭቆና ተገዥ መሆን ይላል። እንደ ኤርትራ ነጻ መሆን እኔ ኤርትራ አንድ ሚዲያ ነበረኝ በትግርኛ እና ብዙ ረጅም ቆይታ አድርገናል። ገርሞኛል። እንዲያውም ኤርትራውያን እንትን እየሆኑ ነው። ሂዶ ጉዳቱ ወደ ኮንሰንሰስ እያመጣቸው ነው እና የኤርትራ ነጻነትስ ቢቀርባቸውም ይሻል ነበር በሚል ሚዲያ ላይ እንትን አላለም። ሳያቸው አዳመጡ። ምክንያቱም ውጤቱ ምን ሆነ? ኤርትራዊን ማጥፋት ሆነ። ኤርትራዊን መበተን ሆነ። ኤርትራን በቃ የዓለም የመጨረሻ ሰው አልባ ኦልሞስት ኮናት ኤርትራ። ህግደፍ የሚባል ፍጥረት ብቻ እንደ ሰው የሚኖርባት፣ ሌላ እኮ እንደ ሰው የሚኖርባት አይደለም። እና ይህን እያዩ ከጦርነት ቁስል የተፈናቀሉ እየታመሙ ነው። ተፈናቅሎ ብዙ መቆየት ከባድ በሽታ ነው። ሱዳን ላይ ስደት አለ። ትግራዋይ እሱ ና መንግስት ተረከብና መልሰው እነሱ አይችሉማ። እነሱ እኮ በጦርነቱ ደጋግመው እኮ በዛች አልፋና ኦሜጋ የተባለችው ጦርነት እኮ አልቻሉ። ከዛ በኋላ ሰው ከሆንክ ምንድን ነው የምታረገው? አረ የህዝብ ምን አረገ? ኃላፊነት ውሰድ መንግስት፣ ኃላፊነት ውሰድ። እንደ ሌላው ህዝብ እንደ ሌላው አካባቢ ከህዝቡ ጋር ተማክረህ መፍትሄ አረግ። ተጋሩማ ኢንኪረብል እንዳይሆን ያልኩህ እሱ ነው። አሁን ብዙ አውርተን ላንጨርሰው እንችላለን። ፀሐይ የመታው ነገር ላይ ቁስለኛ ላይ ቁጭ ብሎ ነጻነት ይላል። አሁን ባርነት ላይ ይላል። እንግዲህ ከኢትዮጵያ ጋር መሆን እና ጦር አውርድ ነው ሰው መገንዘብ ያለበት። ያ የጦር አውርድ በሽታ የሚያሳዝነው ህዝቡ ነው። ሀዘኔታ ምንም አያደርግለትም። መፍትሄ ነው የሚያስፈልገው። ግን ወከባ ነው። በዚህ ጽምደው ብለው አንዱ ዋሻ ላይ ይዘውት ይውላሉ። በዚህ በፕሮፓጋንዳ ትራውማታይዝድ ያደርጉታል። ሙዚቃቸው ጦርነት ሲጠጡ ምን ጨዋታቸው ጦርነት፣ በፎርማል ጊዜ ጦርነት፣ ኢንፎርማል ጦርነት። ይሄ ቃል ግን ከባድ ወንጀል ነው። በጣም እውነት ለመናገር ጉዳዩን ካነሳ ነው ትንሽ ለመቆጣጠር ማስቸጋሪ ሊሆን ይችላል። እስካሁን ባለው ሁናቴም እያየ ነው እያስተዋልን የመጣ ነው። እሱን ነው የሚያሳየው። አንድ ሁለት ጥያቄዎች አሉኝ፣ ቀሪ ጥያቄዎች ሰዓታችን እያለቀ ስለሆነ ጀነራል እኔ ያው ዜሌንስኪን የዩክሬኑ ፕሬዚዳንት ማለት ነው ቮሎዲሚር ዜሌንስኪ በቅርቡ በጀርመን በተካሄደ መድረክ ላይ ለሰላም ሲባል አሉ ለሰላም ሲባል ለኔቶ አባልነት ያቀረቡት ጥያቄ ሙሉ በሙሉ ትቻለው አሉ። ለሰላም ሲባል ማለት ነው። ሲጀመር ያው የተጀመረበት ሂደትም የስሌት ችግር እንዳለበት አንዳንድ ተንታኞች ያነሳሉ። እውነት ለመናገር ከራሻና ከሁለቱ አደን ይመጣጠናሉ አይመጣጠኑ የሚሉ ብዙ ነገሮች አሉና ባንጻሩ አንዳንዶቹ ወደዚህ ወደኛ ቀጠና ሲያመጡት እኔ ፕሬዚዳንት ኢሳያስ አፈወርቂም እንደው ለሰላም ሲባል ኢትዮጵያ ያነሳቻቸውን ጥያቄዎች አንድም የባህር በር ጥያቄ አለ። የባህር በር ጥያቄ ሰጥቶ መቀበል ነው። በነገራችን ሌላ እንትን የለውም። ያው መንግስትም አጀንዳውን ይፋ በሚያደርግበት ሰዓት እነዚህና ፍትህ መሰረት አድርገው ነው ሲያነሳ የነበረው። ከዓለም አሰራር ወይ ደግሞ ከህግ አሰራር ውጭ የምትኮንበት ምንም አይነት ምክንያት እንደሌለ ይታወቃል። ግን ይሄንን ሃይጃክ በማድረግ አንድ ጊዜ ወደ ግብጽ፣ አንዴ ወደ ሪያድ፣ አንዴ ወደዛ እየተሄደ አሁንም የሆነ ዳይሌማ ውስጥ የመግባት ነገር አለ እና እንደው ፕሬዚዳንቱ አሁንም ለሰላም ሲሉ የኢትዮጵያን ጥያቄ ቁጭ ብለው መነጋገር እንዳለባቸው የሚያነሱ አካላት አሉ። በዚህ ላይ ምን ያለው አይመጣምም አለለም ያላሟጠጠው ነገር አለ ብዬ ነው የማስበው። ዜሌንስኪ እነሱ አድገዋል። ሰዎች ትምህርት ይሰራል። ትምህርት ስልጣኔ ይሰራል። እኛ ቀጠና ላይ ግን ለዚህ ገና አልታደልንም። እና የወደቡ ጉዳይ እኮ ባይዘወይ እኛ ኢትዮጵያውያን አሁን
ከድሮም በጣም ያስፈልገን ነበር። ለማንኛውም አሁን ገፍቶ መጥተዋል። ገፍቶ ከመጣ መጥተዋል። የቱል ጥያቄ ሆነ እኮ የመጣ ነገር ምንም ማስተናገድ ነው ያለበት እና ኤርትራ ኢሳያስ ግን ለኤርትራ ያልሆነ ለኢትዮጵያ መሆን አይችልም። ወደ ራሱ ሁሉና ሊያቆማት የማይችል ሆና ሲያገኛት ግን ኢሳያስ ቁጭ ይላል። ኢሳያስ ከደርግ ጋር ሊደራደር ከባድ ዘመቻ ዝግጅት በነበረበት ጊዜ እንትን ጀምሮ ነበር ሊደራደር ማለት ነው። ምክንያቱም ህግደፍ ከነበረበት ከሳህል ተነቅሎ ሊጠፋ ነው። ግን ያው ሌላ እኛ ሄደን እንግዲህ ተሸክመን አወጣ ነው። ባድመም ታስታውስ እንደሆነ ባድመ መልቀቅ ማለት ፀሐይ በምስራቅ ሳይሆን በምዕራብ ወጣች ማለት ነው። ኢሳያስ ራሱ ብሎ ነበር። ባድመ ሲነጠቅ ኒውዮርክና ዋይት ሃውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው የማውቀው። ስለዚህ የመጨረሻ ሲሆን ኢሳያስ ይመጣል እና አሁንም መመከር ያለበት ይሄ ነው። ለኤርትራ የሚያስብ ቢሆን ፖርቱ ለማን መሰለ መጀመሪያ የሚጠቅመው እኮ ለኤርትራ ገበያ እኮ ነው። የማሳዋ ወደብ የአስመራ ገበያ ሳያጠግብ እኮ ወደ መቀሌ ወደ አዲስ አበባ አይመጣም አይደለም። ግን ለኤርትራውያን ምንድን ነው የሚላቸው? ወደቡን ዘግቼ ኢትዮጵያን በጎረሮዋ ይዤ ቀጥ አድርጋታለሁ ይላቸዋል። በዚህ ብዙ ይታለሉ ነበር። እውነት ይመስላቸው ነበር ነው። ኤርትራን ነው እየገደለ ያለው። ፖርት ያስኬደዋል ማለት ይሄ ሀሳቤ አስኬደው አሁን ምንድነው መሰለህ አሁን ባለው ዓለም አቀፍ ሁኔታም ነገር እኮ ሄዶ እድሜ አለው። እድሜ ጊዜ ደግሞ ዳኛ ነው እኮ። አሁን እኮ ጊዜ በእድሜ ይፈርድሃል፣ በአጀንዳ ይፈርድሃል። አሁን እኮ ጊዜ ያመጣው ነው። ጊዜ ዳኛ ሆኖ ነው እያመጣው ያለ። ጊዜ ዳኛ ሆኖ እያመጣው ያለ ጉዳይ ስለሆነ ለኤርትራ አያዋጣም፣ ለግደፍም አያዋጣም። ኦፍኮርስ አሁን ያልጨረሳቸው ነገር እየሞከረ ነው። ትግራይ ባፈር ዞን ሆናለች። እሱ ባፈር ዞን በሴኩሪቲ አተናተን ምንድነው አንተ የማትቆጣጠረው ያኛው ያንተ ተፋላሚ የሚመስለው የማይቆጣጠረው በመሃል ያለ ቦታ ነው ባፈር ዞን። አሁን ትግራይ ራሷን እያጠፋች የኢሳያስ ባፈር ዞን ሆናለች። ከዚህ ትንሽ እስቲችን ማቆየት ይፈልጋል። የሱዳን የግብጽ ደግሞ አለ። ያው ተላላኪነቱ እንትን እንዳለ ነው። ሳውዲ ምን ያክል እንትን እንደሚያደርጉ አላቅም። እውነት ለመናገር አንድ ላይ ጭልጥ ብለው ሄደው ቀውስ ላይ የሚገቡ አይመስለኝም። ግብጽ ደግሞ የፈለገው እንዳታረግ በሱዳን ጉዳይ ተይዛለች። አሁን ሱዳን ያሉ ተፋላሚ ኃይሎች አንዱ ጀርባ ወደ ግብጽ ያደረገ ነው፣ አንዱ ወደ ሌላ ነው። ግብጽ እሷ የምትፈልገው ኃይል እንዳይሸነፍባት ጭንቅ ላይ ነች። ስለዚህ ኤርትራ ሰከንደሪ ነው ለሷ። ኢሳያስ ይሄን ያውቃል። የፈለገውን እንደ ድሮ እያገኘም አይደለም፣ ኢቭን ሞራልም። ለዛ ነው በጣም አሁን ወከባ አለ፣ ቪዚት አለ፣ ሳዑዲ፣ ኢጅፕት ምናምን። ይሄ ራሱ አንድ ላይ እንዲመጣ የሚጨርሰውና ከዚህ ውጭም ሌላ አማራጭ እንደሌለው ነው የማስበው። የሚሻለው ግን ኢትዮጵያ ወደብ እፈልጋለሁ ከኢንተርናሽናል ኖርም ውጭ እኮ አይደለችም። ኢትዮጵያ እኮ የዓለም አቀፍ የዩኤን ቻርተር ፈራሚ እኮ ናት። ስለዚህ ኤርትራን መጀመሪያ ጠቅሞ ኢትዮጵያን የሚጠቅም ሀብት ተፈጥሮ የሰጠውን አፍንጫችን ላይ ያለ ሀብት እንጠቀም ነው። ኤርትራውያን ሪያላይዝ አድርገዋል። ዜጋው ይሄን አውቃለሁ። ህዝብ እንደ ህዝብ ማለት ነው። ዲያስፖራው ምኑ ሪያላይዝ አድርገዋል። ዝም ብሎ ጫፍ የወጣ ፕሮፓጋንዳ ነጻነታችን ልትወስድ ምናምን ከኤርትራ የሚወሰድ ነጻነትም የለም እኮ። እንደው የሄሞጂኒ ጥያቄ ነው ቢባልም የትኛው የለም። አርጅተዋል እኮ አልኩ። ጊዜ እኮ አሁን ጊዜ ዳኛ ሆኖ ለኢሳያስ የመጣበት ነው። ትክክለኛ ውሳኔ እንደ ዘለንስኪ ብትወስን ይሻልሃል እያለው ነው። ጊዜው ግን የመጨረስ እንትን አለው። ጀነራል ከዚህ በላይ ባወራን በጣም ደስ ባለኝ እውነት ለመናገር ግን ደግሞ ሰዓት ገደብንና እዚህ ልናቆም ተገድናል። ምናልባት በሌላ ጊዜ ሰፋ ያሉ ሀሳቦችም እናነሳለን። ጀነራል ዮሐንስ ገብረ መስቀል እዚህ ስቱዲዮ ተገኝተው ለሰጡኝ ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።